አንተ መላጣ ስለሆንኩ በ8 ብር ሽሮ መላጣው ሽሮ ባህር ዳር ላይ በጣም ዝነኝነትንና ተወዳጅነትን ያተረፈ ምግብ ቤት ነው እንዴ። ባህር ዳርም እንደዚህ ነው እንዴ? ነዳጅ ሰልፍ፣ ኧረ ጉድ! እዩት እስኪ ሰልፍ እኮ አያልቅም፣ መጨረሻ የለውም። ይሄ ባህር ዳር ዩኒቨርሲቲ ነው እንግዲህ። የተማራችሁ ሰዎች እዚህ ልትኖሩ ትችላላችሁ። መላጣው ሽሮ ነው የምፈልገው እኮ በጀርባ ነው። በዳግማ ትንሳኤ ሽሮ ልንበላ ነው ቤተሰብ። ባህር ዳር ገብተን ሽሮ ሳንቀምስም አንወጣ። ቤተሰቦች እንግዲህ መላጣው ሽሮ ደርሰናል። ወደ ውስጥ እየገባ ነው። ቡናዬን አስገባል እያለች ነው። ማን ነው ስምሽ? መቅደስ። ያብስራ ይባላል። ባለቤቱ ማን ነው? ሰላም ነው። እንዴት ነህ? ማን ልበል? ሙሉዬ። መላጣው ሽሮ ምናምን ይወራል አዲስ አበባ ላይ። ምንድነው? ጥፍጥናውን ያወራሉ። ፀጉሬ ደግሞ መላጣ ይላሉ። ከዛም ደግሞ ሽንኩርቱ ስለማይታይ በአንተ የተነሳ ነው እንደ መላጣው ሽሮ የተባለ። ኧረ እባክህ። ይሄ አሁን አንድ ሲወጣ ለስንት ሰው ይሆናል? ለስድስት ሰው ይሆናል። ኦኬ። የኮረኮንኩ ነው ያሳደግኩት። ማንን? ይሄ ጌቾ እሱ ነው ይዞ ነው የመጣው። እኔ ደግሞ በኩርኩ እየቀጨው ነው ያሳደግከው። መፍቻው አለ ምልክት የለህም? ያኔ ስማ፣ በዛ ነበር የምመታው። እኔ በዛ ነው በመፍቻው ጋራጅ መካኒክ ነበር፣ ቺፍ መካኒክ ነው። እግዚአብሔር። ያው እዚህ ጋር እንደምታዩት የፈላ ውሃ አለ። ከዛ እዚህ ጋር ዱቄቱ አለ። ቀጥታ ወደ ውስጥ ይገባል ማለት ነው። የፈላ ውሃ እንደዚህ ነው ተዘጋጅቶ የሚጠብቀው። ዘይትና ሽንኩርቱ አይታይም። ኦኬ። የተፈጨ ነው። እንዴ ነው ደስ የሚለው ሽሮ። ለካ ወደዚህ ምግብ ቤት ከመግባቱ በፊት ባህር ዳር ላይ እሳት የላሰ ባለሙያ ነበር። ሙያው ምን እንደሆነ እኔ አላቅም። ዛሬ እንግዲህ አወጣጥቼ ደርሼበታለሁ። ባለስትራ ይባላል። ሙሌ ባለስትራ፣ ባህር ዳር ባለስትራ አንደኛ እሱ ነው የነበረ። እግዚአብሔርን ከብሬ ነው የምነግርህ። እሱ የሰራው ምንም አይሰበር ምን አይል በቃ እሱ የበየደው በዙ ባለሙያ ነው። ከዛ ነው ወደዚህ የመጣው። አይ በጣም እንግዲህ ያሳድገናል። እንግዲህ ግን ታላቅ እሱ ነው ጌች ነው የሚመስለው። እሱ ወጣት ናት። እኛ ተራችን አይደርሰንም። ይደርሳቸዋል። ብዙ ነው ያለው ወረፋ። ይደርሳል። አቤት ሲተከተክ ራሱ እንዴት ነው ደስ የሚለው። በስማ በጣም የሚገርም ነው። እስኪ ምግባችን እስከሚደርስ ወደዚህ ስራ እንዴት ሊገባ እንደቻለ እንጠይቀው። እንዴት ግን ወደዚህ ስራ ልገባ ቻልክ? እንግዲህ ስራው ከምን ተነሳስተህ ወደዚህ ስራ ገባ? እንሞክረው ብለን ጀመርን። ውጤታማ ሆነ። እኛ ፌር የሆነ ዋጋ ይዘን ባታተርፍም አገልግሎት እየሰጠህ መሄድ ነው ያለብን ነው ብለን። ይሄን ተከራይተው የራስ አይደለም። ቤቴ ቀበሌ 12 ነበረ። ከዛ ነው ሽፍት ያደረኩት። እኔ እኮ መናኸሪያ አካባቢ ሲባል ሰማሁ። መናኸሪያ ነበረ። ያንን የገበያ ማዕከል ሆነና ወደዚህ ሽፍት አደረገ። የመላጣው የገበያ ማዕከል ሚል አላየህም? ይጄ በቃ የለም ስንባል ቶሎ እስኪ እኔም ቀምሼ ደግሞ አስተያየቴን እሰጣለሁ። ሽሮን እንግዲህ ልንቀምሰው ነው ቤተሰብ። አንተ 60 ብር ነው ሽሮ ጌች? በጣም አሁን የጨመረ ኑሮ ውድነት ስላለ ጭራሽ ጨምሮ ነው 60 ብር። እግዚአብሔር 30 ነው ነበር። አንድ ሽሮ 30 ብር። አዲስ አበባ 150 ብር እኮ። ባህር ዳር አለም ነው። በስማ ባህር ዳር አለም ነው። ባህር ዳር ከኛ ከመጡ ምን አጡ ነው? አዎ እናመሰግናለን። ሌላ አምጣ አንድ። እሺ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ቀምሰን ደግሞ አስተያየታችንን እንሰጣለን። እስቲ ጠላ መስለኝ ነበር እኮ እቺ ነገር። እዚህ ጋር ምን ብሎን እንደሄደ ታውቃላችሁ? ከነዚህ ከወንድሞቼ ላይ 10 ብር 5 ብር ጨምሬ ምን እጠቀማለሁ? ነገ ጠዋት ግን እንቅፋት ቢመታኝ እነሱ ነው የሚያነሱኝ ብሎን ነው ሄደው። ትክክለኛ የሰው ልጅ አስተሳሰብ። ይሄንን እንጀራና ወጥ ጨማምረን ሂሳቡ ስንት እንደመጣ ብታውቁ። ወጥ ማሪ ወጥና እንጀራ ዋናዋ ባለሙያ ናት። ማን ነበር ስምሽ? አብነት። አንድ ሽሮ ዋጋ ስንት ነው ሙሉዬ? 60 ብር። አንድ ሽሮ ዋጋ 60 ብር ነው። ከ8 ብር የተጀመረ ነው እንግዲህ ከ2007 ጀምሮ ማለት ነው። እያደገ 60 ብር ሆኗል። ያው በቃ እጃችን እየቆረጠን ነው። በጣም ነው የሚጣፍጠው። ቡና ካልቀመሳችሁ እያለችን ነው። ሰላም ቡና ካልቀመሳችሁ ብለሽናል። ያው እኔ ቡና አልጠጣም። ሻይ አለሽ? ጌቺ ቡናን አስተያየት ትሰጣታለህ። ሲያዩት ገና ያስደምማል። ሲያዩት ገና ይወሉት ኩረፍረፍረ ቡና አድናቂ ነኝ። ቡና በባዶ ነው የምጠጣው። ስኳር አልጠቀምም። ሲያዩት ገና ሲቀዳ ያማረ ነው። ስምሽ ማን ነበረ? መቅዲ።
የራስሽ ቡና ናት ወይስ እንዴት ነው? የራሴ ራስሽ ናት? ረጅም ጊዜ ሆነሽ ይሄን ስራ ከጀመርሽ? 2 ዓመት። 2 ዓመት? አንድ ቡና ዋጋ ስንት ነው? 30 ብር። እንዴት ነው ወደ ትዳር ገብተሻል? አልገባሽም? ኦኬ። ትምህርትስ ምናምን ጨርሰሻል? አልጨረስሽም? ኦኬ። ሰራ ማድረግ ነው። እሺ አባት። አንቺም እንደ መላጣው ሽሮ ቀጣይ ደግሞ አዲስ አበባ ላይ ትከፍቻለሽ። እሺ ትላለሽ። በቃ ፈገግታዋ ራሱ በቃ ጠጡ ነው የሚለው። ጠጡ ነው የሚለው ፈገግታዋ ራሱ። በዚህ ሰዓት በዚህ ኑሮ ሽሮ በ60 ብር ቡና በ30 ብር አብዳሌ በጣም ርካሽ ነው። እግዚአብሔር እኔ ከልብ ነው የደነገጥኩት። ማርያምን በጣም ይለያል። በጣም የሚለይ ነው። በዛ ላይ ጥፍጥን ነው። እኔ አሁን ባይመቸኝ ካሜራ ፊት ምናምን አይመቸኝም እላቸዋለሁ። ግን ስለተመቸኝ አሁን ፍስክ ስለሆነ እንጂ ጾም ሰዓት ላይ ቦታ አታገኝም አይደል? ብዙ ሰው እንደውም ቆሞ ነው የሚበላ። ቆሞ ይበላል። መላጣው ሽሮ ያበደ ነው። እግዚአብሔር መታችሁ ያኖርልና እድሜና ጤና ይስጥልን። ኑሮን ባማከለ መልኩ ህዝባችንን እያገለገለ ነው ወንድማችን። ስለዚህ መመስገን አለበት አይደል? ካንተ ጋር ደግሞ አብሮ አደግ ነው አይደል? ብዙ ስራ የሰራ ሰው ነው። ብዙ ስራ ሰርተናል። መላጣው ሽሮ እናመሰግናለን። ሙሉዬ ቴንክ ዩ ሶ ማች። እንግዲህ ባህር ዳር ስትመጡ መላጣውን ሽሮ ሳትገቡ እንዳትሄዱ። በጣም የሚገርም ሽሮ ነው። ጸድ ሽሮ መድኃኒዓለምን ዩቲዩብ ላይ ፖስት ከማድረጌ በፊት ቲክቶክ ላይ ፖስት አድርጌው በጣም ብዙ ሰዎች ተቀባብለውት ነበር ቪዲዮውን ከ1000 ኮሜንት በላይ። እናመሰግናለን ወንድማችን። ያው ዓመተ ምህረቱን ሁሉ እየጠቀሱ በዚህ ዓመተ ምህረት 10 ብር ነበር፣ በዚህ ዓመተ ምህረት 20 ብር በልቻለሁ፣ 30 ብር በልቻለሁ እያሉ ከብዙ ሀገር ያሉ እህት ወንድሞቹ እንግዲህ ኮሜንት እያደረጉለት እያመሰገኑት ነበር። የኑሮውን ሁኔታ ባማከለ መልኩ እንግዲህ ለህዝቡ ያው በተመጣጣኝ ሁኔታ ምግብ አቅርቦት እያደረገ ነው። ስለዚህ መበረታታት አለበት። ሁላችሁም ኮሜንት ላይ አበረታቱት ወንድማችንን። እኔም በቻልኩት አቅም ባህር ዳርን ሁሉንም ቦታዎችን ዞር ብዬ ለማሳየት እሞክራለሁ። ያው ሙከራ ነው። ያው ብዙ ቦታዎች ናቸው ያሉት። ባለኝ ጊዜ ግን ተጠቅሜ ያው እናንተ ማየት የሚገባችሁን ቦታዎች ለማሳየት እሞክራለሁ። ቪዲዮዎችን ቶሎ ፖስት ለማድረግ እሞክራለሁ። ግን የእናንተ እገዛ ማበረታታትን እፈልጋለሁ። ሁላችሁም ከጎኔ ሁኑ። ከጎኔም ስላላችሁ ስለምትሰጡኝ አስተያየት ኮሜንት ላይ በጣም ነው የማመሰግነው። እግዚአብሔር ያክብርልኝ። እናንተን በሚመጥን ቪዲዮዎች ነው ወደ እናንተ የምመጣው። ይህንን ቪዲዮ የምታዩ ሰዎች አደራ ሰብስክራይብ ያደረጋችሁ 100,000 መግባት አለብን። ሁላችሁም ይህንን ቪዲዮ የምታዩ ሰዎች ሰብስክራይብ አድርጉ። ባለፈውም ኮሜንት ጻፉ ባልኳችሁ መሰረት ባህር ዳር ላይ እንደሄድላችሁ የምፈልገውን ቦታ ሁሉንም አሳየኝ ያላችሁ አላችሁ። አንዳንድ ቦታዎችንም የጠቀሳችሁልኝ ሰዎች አላችሁ። በቻልኩት መጠን ቪዲዮ እየሰራው በጠየቃችሁ መሰረት እናንተ ጋር ደርሳለሁ። እስከምንገናኝ ቸር ሰንብቱ። በጣም አመሰግናለሁ።